ከዚያ በኋላ ማስረጃ እኔ ሲገባ አንተ ፊት ይቀየራል። ባለፈው መስጂድ ልሄድ ነው አዛን ብሏል ብያቸዋለሁኝ። ጥያቄ እየጠየቀ ማለት ነው አስታውሳለሁ። ስንቴ ነው የምትከፍተው ታዲያ? አሁን ማክፈት አቀረ እንዴ? ማማራቱ ምዕራፍ አንድ ቁጥር 21 አሳየን። እየጠበቅኩ ነው። ኧረ አይዞች አንተ ነህ። ሰላም ብያለሁ። ሰላም ነህ? ሰላም እንዴት ነህ? እግዚአብሔር ይመስገን። እሺ እንትን ኢሳ ማለት ቀጥተኛ ትርጉሙ ምንድነው? የተረጋጋ አንተና ቤት የተረጋጋ ሀይ እሺ ኢሳ ማለት ቀጥተኛ ትርጉሙ ምንድነው? የተረጋጋ ተረጋጋ ማለት ኢሳ ማለት ቀጥተኛ ትርጉሙ ምን ማለት ነው? ቀጥተኛ ትርጉሙ የተረጋጋ ረጋ ያለ ሰከን ያለ እንደማለት ነው። አልሃዲ እንደማለት ነው። ኦ ረጋ አሁን ኢየሱስ ክርስቶስ እና ኢሳ ማለት የቋንቋ እንትን ልዩነት እንጂ አንድ ነው አይደል የምትሉት? ኢየሱስ ምንድን ነው? ኢየሱስ ማለት የሚያድን ወይም አዳኝ ማን ነው? ኢየሱስ ባርሳል እንዴ? አረብ አሁን እናንተ ኢሳ ብላችሁ የምታምኑት ትርጉሙ ያው አንተ ምንድነው ያልከው? ኢየሱስ የሚባል ሰው አለ ወይ እዚህ ዓለም ላይ? ምንድነው? እናንተ አንድ ነው ብላችሁ አይደል የምታምኑት? ኢሳና ኢየሱስ ማን ነው? ኢየሱስ የሚባል አካል አለ? ማን ነው እሱ? ስለሱ ንገረኝ። ኢየሱስ የእግዚአብሔር ልጅ ኢየሱስ ይባል ነበር ስሙ? በክርስቲያን ዘንድ ኢየሱስ ክርስቶስ፣ አዎ። በእናንተ ዘንድ ደግሞ ኢሳ ትላላችሁ። ኢየሱስ ነው ትክክለኛ ስሙ? አዎ ኢየሱስ ነው። በምን ቋንቋ? በዕብራይስጥም ሆነ በግሪክ ኢየሱስ ክርስቶስ ነው መጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ልጅ። ናውጣና ዕብራይስጡን አሳየኝ። ኢየሱስ የሚለው ትልቁ ላይ ነው። ክፈት። ኢየሱስ የሚለው ስም በዕብራይስጥኛ ሲሆን ደግሞ የስሙ ስያሜው ትርጉሙ አዳኝ ወይም የሚያድን ማለት ነው። ወሬውን ክፈትና ከፍተህ አሳይ። አላህ ትልቁ ላይ ነው። ክፈት። ቆይ አትናደድ፣ ቀስ በል፣ ችግር የለም። መናደድ አይደለም። ክፈትና አሳይ። አላህ በቃ ያው ትልቁ ላይ ነው። ቀጥል። ኢየሱስ ክርስቶስ የሚለው ትርጉም ማቴዎስ ወንጌል ምዕራፍ 1 ቁጥር ክፈትና ኢየሱስ የሚለው በዕብራይስጥ አሳይ። ኃጢአት የሚያድን ማለት ነው ኢየሱስ ማለት። ክፈት። አይደለም አንተ እኮ ለምን ትናደዳለህ? ተረጋጋ በል እንጂ ኢየሱስ ማለት ትርጉሙ የሚያድን ከኃጢአት ኢየሱስ ማለት ከኃጢአት የሚያድን ማለት ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ምን ማለት ነው? ኢየሱስ ሳይሆን ኢየሱስ ነው ስሙ በዕብራይስጥ ብለናል። ክፈትና አሳይ። አላህ እኔ ያዳምጣለሁ። ቀጥል። ትልቁ ላይ ነው። አትሮጥ፣ ችግር የለም። ቀላል ጥያቄ ነው፣ መልስ እኮ ነው ይሄ። ኢየሱስ ማለት ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ኢየሱስ ማለት የሚያድን ከኃጢአት የሚያድን ማለት ነው። ክፈትሽ። ምንም ትርጉም አያስፈልግም። ኦኬ፣ ማቴዎስ ወንጌል አንድን ክፈት። እሺ ጎበዝ፣ ክፈት። ያው ትልቁ ላይ ነው። በልተሎ እኔ እኮ ስለአንተ በደንብ አውቃለሁ። ያው እኔ ሲመጣ ሮጣ ነው የምትወጣው ወይም ሮጣ ነው የምትጠፋው አልኩ እኮ። ዮሐንስ ማቴዎስ ወንጌል 1:21 ላይ ኢየሱስ ማለት የሚያድን ከኃጢአት የሚያድን ማለት ነው። ጎበዝ፣ አያ ክፈትና አሳይ። ትልቁ ላይ ነው። ቀጥል። ታች የሚያላችሁ ማንበብ ትችላላችሁ። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 አሳየና። ያው እየጠበቅኩህ ነው። ክፈት። መጽሐፍ ቅዱስ ነው የፈለከው? አዎ ክፈተው። በዕብራይስጥ ስሙ ኢየሱስ ነው ብለሃል። አሳየን ዕብራይስጡን ኢየሱስ የሚለውን ስሙ። አሁን እናዳምጣለን። ኢየሱስ የሚል ትርጉሙ ከኃጢአት የሚያድን ማለት ነው አልኩ እኮ። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ነገርኩህ እኮ። ምንድን ነው የምትፈልገው? ማንበብ ትችላለህ። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ማንበብ ትችላለህ። ምን አልክ መሰለህ አንተ? ስሙ በዕብራይስጥ ኢየሱስ ነው አልከ። እሺ አሳየን አለ። ትልቁ ላይ ያደረግነህ አሁን አሳያለሁ። እየጠበቅነህ ነው። አንተ ማሮት ፈልገህ ነው መሰስ ፈልገህ ነው እንጂ ስለአንተ በደንብ አውቃለሁ እኔ። ያው እየጠበቅኩህ ነው። ያው ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ክፈትና አንብብ፣ ችግር የለም። እዚህ መጽሐፍ ስለሌለኝ ከፍተህ በዕብራይስጥ ኢየሱስ የሚለውን ስሙን አሳየን። ያው እየጠበቅኩህ ነው። ኢየሱስ የሚለው ስም ከየትም ከጎግል ሰርች አድርግ። ኢየሱስ ማለት የሚያድን ማለት ነው።
ሌላ ትርጉም አያስፈልግም ማለት ደግሞ ማቴዎስ ወንጌል እሱ ማለት ደግሞ ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ቀጥተኛ አንጽ ትርጉም አለው። ከፍተህ አሳየን። ያላ ትልቁ ላይ አድርጌያለሁ። ቀጥል። እውነት ቢስኬና እውነት አንተ ብዙ ጊዜ ገብቼ አይቼሃለሁ። አንተ ከኔ ጋር እንኳን ማውራት አትችልም። አንተ የለም ሰውዬ ባለፈው ተመልከቱ። ባለፈው ሶላትህ ደረሰብኝ መጣሁ ብያለሁ። ከዛ ያንን ፈርተኸኝ ሮጣህ እያልሽ እየደጋገመች ነው። እኔ አንተን ያው ትልቁ ላይ አድርጌሃለሁ። ክፈት እያልኩህ ነው። ክፈትና አሳየን። ሰጠውኩ እኮ ኢየሱስ ማለት ማንንም ጠይቅ፣ ኢየሱስ ማለት የሚያድን ማለት ነው። እሱ ማንንም ጠይቅ ይለኛል እንዴ? ማንንም አልጠይቅም። አንተን ነው እየጠበቅኩህ ነው። ትልቁ ላይ አድርጌሃለሁ። ኢየሱስ የሚለው ስሙ በዕብራይስጥ ኢየሱስ ነው ብለሃል። እኔ ነገርኩህ እኮ ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ኢየሱስ የሚያድን ማለት ነው። አትንገረኝ፣ አሳየኝ። ማየት ነው የምፈልገው። የዕብራይስጥ ነው ብለሃል። አሁንም እንኳን ሙሳ አድርጋ ሄድና አምልጥ፣ ችግር የለም። ና አውጣ፣ እየጠበቅኩህ ነው። መጽሐፍ ቅዱስ ስንቴ ነው የምትከፍተው ታዲያ? አሁን ማክፈት አቀተኝ። ማቴዎስ ምዕራፍ 1 ቁጥር 21 አየና አሳየን፣ እየጠበቅኩህ ነው። ኧረ አይዞች አንተ ነህ። ኧረ አታስብ አንተ። እኔ ሲገባ ፊቴ ራሱ ይቀየራል። አውቃለሁ ስለአንተ በደምብ ጥጃው። አያችሁ እንደዚህ ናቸው። ትቀደዳላችሁ። ከዚያ በኋላ ማስረጃ እኔ ሲገባ አንተ ፊቴ ይቀየራል። ባለፈው መስጂድ ልሄድ ነው አዛን ብሏል ብያቸዋለሁኝ። ጥያቄ እየጠየቀው ማለት ነው። አስታውሳለሁ። እዛ እኔ ፈርቶ ወጣ እያለች ነው። አሁን ሰው ትልቅ ስኬት ሰርተህ ሙታል ባለፈው። እኔ ለማንኛውም ክርስቲያኖች ይወጡና ኢሳ የሚለው ስሙ ትክክለኛ ስሙ አይደለም ብለው ለማስተባበል ይፈልጋሉ። ታዲያ አስብሏቸው ወዲያው ኢየሱስ ነው ይሏቸዋል። ጥሩ በምን ቋንቋ? ኢየሱስ ክርስቶስ ሲናገርበት ሲያስተምርበት የነበረው ስሙ ምንድን ነው? ቋንቋ ዕብራይስጥ ነው አይደለ? ስለዚህ በዕብራይስጥ ኢየሱስ ከሆነ አሳዩና እንየው። የለም ወፍ ኢየሱስ አይደለም እሱ በዕብራይስጥ። ስለዚህ የያዛችሁ ስሙ ስህተት ነው። ያዛችኋል። ከፍተህ ማሳየት። አንድ ክርስቲያን አለ ስሙ ኢየሱስ ኢየሱስ ነው ብሎ የሚናገር ካለ ይግባና ያሳየን ስሙ ነው ኢየሱስ ነው የሚለው አለ ክርስቲያን እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነሽ ወይ? ደህና ነኝ። ስንት ዓመትሽ ነው? 7 ማሻአላህ። ማን ነው ስምሽ? ኢነብ። ማሻአላህ። ኢነብ ቁርአን ትቀሪያለሽ? አዎ። እስኪ ቅሪልን ጎበዝ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم إياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين። ማሻአላህ ኢናብ በጣም ጎበዝ ነች። ኢናብ 7 ዓመቷ ነው። ቁርአን ስትቀራ በጣም ጎበዝ ነች። ማሻአላህ መኻሪጀል ሁሩፍ አወጣጧ ምናምን በጣም ደስ ይላል። ማሻአላህ ኢናብ የት ደርሰሻል? አደርሱል ኻሚስ። ማሻአላህ በጣም ጎበዝ ነች። በጣም ጎበዝ ማሻአላህ። በርቺ፣ ጠንክሪ። እሺ ጎበዝ ልጅ ማሻአላህ። ዱዓ አድርጉላት ሁላችሁ። አላህ ያሳድግሽ፣ አላህ እውቀትን ይስጥሽ፣ አላህ ጠንካራ ያድርግሽ። እሺ አሚን። ዱዓ አድርጊልና ታዲያ ወረኛ የህፃን ልጅ ዱዓ እኮ ንጹህ ስለሆናችሁ የአላህ ዘንድ ተቀባይነት ዱዓ አድርጊልን። እሺ እናመሰግናለን። እሺ እዚህ ብትኖሪ ምን እንደምሸልምሽ ታውቂያለሽ?
እዚህ ብትኖሪ ምን እንደምሸልምሽ ላሳይሽ። አይን ሸልምሽ ከረሜላ ትወጃለሽ? አዎ ኢንሻአላህ አንድ ቀን እሸልምሻለሁ። ዱባይ እመጣለሁ ኢንሻአላህ። እንግዲህ ጎበዝ፣ እሺ ቁርአን ላይ በጣም ጎበዝ ሁኚ፣ ትምህርትሽንም ተማሪ። እሺ ሰላም አለይኩም ወራህመቱላሂ ሰላም ነው። ቻው ቻው። እሺ እኑ ሰላም አለይኩም። እናመሰግናለን ስለመጣሽ። እሺ ቀጥሉ። ጥያቄ ያለ ካለ መቀጠል ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ነው። አለይኩም ሰላም። አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። እሺ አንድ ጥያቄ ልጠይቅህ። ስለት ነበር ማለት ነው። ያኔ እኔ በአላህ ዙሪያ የሆነ ነገር ቸግሮኝ አላህ ይህን ካደረክልኝ ያኔ በርድ እንደሚቻል አውቃለሁ፣ ግን በብር እንደሚቻል አላውቅም ነበር ማለት ነው። ይቻላል፣ ችግር የለውም። ነዝር ማለት ስለት ማለት ነው። ነዝር ከዒባዳዎች መካከል እንደ ዒባዳ ነው። አላህ ስብሓነሁ ወተዓላ በሱረቱል በቀራ ላይ ወማ አንፈቅቱም ሚን ነፈቀቲን አው ነዘርቱም ሚን ነዝሪን ፈኢነ አላህ ያዕለሙ ይላል። የምትሰጡት ምንም አይነት ስጦታ አይኖርም፣ የምትሰሩት ስጦታ አይኖርም እኔ የማውቀው በሆነ እንጂ እያለ ይናገራል። ከሰደቃ ጋር መደብ አላህ ሱብሓነሁ ወተዓላ። ስለዚህ ከዒባዳ መሆኑን ያሳየናል ማለት ነው። ሐዲስ ላይ ሲናገሩ ምን አሉ? መን ነዘረ ቢሸይኢን ፈልዩፊ አሉ። የሆነ ነገር እንዲህ ከተሳካልኝ እንዲህ አደርጋለሁ ብሎ ለአላህ የተሳለ ቃል የገባ ሰው ቃሉን ይፈጽም ብለዋል። ነዝር የማይቻልባቸው ነገራቶች 3 ናቸው። አንደኛ ላ የጁዙ ነዘር ፊ ማ ላ የቅዲሩ ዐለይሂ ልኢንሳን፣ የሰው ልጅ በማይችለው ነገር መሳል የለበትም፣ አይችልም። ለምሳሌ እድሜ ልኬን ሰኞና ሐሙስን እጾማለሁ ይላል። መድከም አለ፣ መሰልቸት አለ። ይህ ሰው በማይችለው ነገር እየተሳለ ነው። ወይም 1000 ረክዓ እሰግዳለሁ ይላል። ይህ ሰው የማይችል ሊሆን ይችላል። 1 ሚሊዮን ሰደቃ አድርጋለሁ በማይችለው ነገር እና የሰው ልጅ በማይችለው ነገር መሳል አይችልም። አይዋ እኔ እንኳን የተሳልኩት ያኔ ካሳካልኝ ብዬ ያን ደሞዜ ነው የተሳልኩት። ያን ማስገባት እችላለሁ ማለት ነው። የተሳልኩትም ለመስጊድ ነው። ጨርሽ 3 ናቸው ብያለሁ። 3ቱን እስክጨርስ ታገሽ። እሺ አዳምጪ። አንደኛ የሰው ልጅ በማይችለው ነገር መሳል አይችልም፣ ከአቅሙ በላይ በሆነ ነገር ማለት ነው። ሁለተኛ ላ የጁዙ ነዝር ከዛሊከ ፊማ ሐረመሁ ላህ፣ አላህ ሐራም ባደረገው ነገር ላይ መሳል አይቻልም። ቦታቸዋል አላህ ሐራም ባደረገው ነገር ላይ መሳል አይችልም። አንደኛ ራስን በሚጎዳ ነገር ለምሳሌ ሐራም በሆነ ነገር ወላሂ እንዲህ ከተሳካልኝ ሚስቴን ልፈታት ብሎ ይሳላል። ይህ ሐራም ነው፣ ክልክል ነው፣ አይቻልም፣ አይፈቀድም። ሐራም በሆነ ነገር ላይ መሳል። ሶስተኛ ላ የጁዝ ከዛሊከ ነዘር ፊማ የዱሩ ቢልኢንሳን፣ የሰው ልጅ ራሱን በሚጎዳ ነገር መሳል አይችልም። አሁን ሶስተኛ እሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ ኹጥባ እያደረጉ እያለ አንዴ ጁሙዓ ቀን ነው። አንድ ሰው መጣና ከበሩ ላይ ቆመ፣ ፀሐዩ ላይ ማለት ነው። ፀሐይ ነው። እዛ ነቢያችን ሰለላሁ ዐለይሂ ወሰለም ኹጥባ እያደረጉ እያዩት ነበር። አሳዘናቸውና መጨረሻ ላይ አላስቻላቸውም። አናገሩት። ግባ እንጂ አሉት። አይ አልገባም አንቱ የአላህ መልእክተኛ። ለምን አሉት። እኔ ወደ ጥላ ላይ ላልቆም ከፀሐይ ላልገባ ብዬ ተስያለሁ። የሆነ ጉዳይ ተሳክቶልኝ ያንን ስለቴን እየፈጸምኩ ነው። ከፀሐይ ላይ አልገባም አላቸው። ግባ አሉት ነብዩ ሰለላሁ ዐለይሂ ወሰለም። አንዳችሁ ራሱን በሚጎዳ ነገር አይሳል ብለው ተናገሩ። ከዚያ ራሱን በሚጎዳ ነገር መሳል አይቻልም። በእነዚህ በሶስቱ እና በገንዘብ ከሆነ ችግር የለውም። አምላክ አላህ ሱብሓነሁ ወተዓላ በሰላም እንድገላገል ካደረገኝ ያረገዝኩትን ጽንስ ብላ አንዲት ሴት ልጅ 1000 ብር ለድሃዎች ሰደቃ አደርጋለሁ ብላ በምትችለው አቅም ነድር ብታደርግ ችግር የለውም። በማረድ ሊሆን ይችላል፣ በማረድም ሊሆን ይችላል። እሺ አንድ ጥያቄ ልድገም፣ ይቅርታ። ይቻላል። ጓደኛዬ ነበረች፣ እሷን ስጠይቅልኝ ያለችው ኢትዮጵያ ያለች ያኔ ሳትፈልግ ነበረ። ያው ቤተሰቦቿ
በቤተሰቦቿ ምክንያት ነበርና ያገባችው። አሁን እዚህ መጣ አልፈልግም ፍታይ ስትለው 250 ሺህ ብር ክፈይ አላት እና ግዴታ መክፈል አለባት? لا መክፈል የለባት 250 ሺህ ብር ለምን ነው የምትከፍለው? መለቅም ብቻ ፍቺ ካልሽኝ ያንን ክፈይ። እሷ ደግሞ አትፈልገውም። አንደኛ ከማትፈልገው ሰው ጋር መኖር ከባድ ነው በሚለው ሁኔታ ጀዛኩሙላህ ኸይረን። አይሽ ወያኩ አይ መሲ ሰላም ሰላም አለይኩም። እሱ ወአለይኩም ሰላም። እንዴት ነው? አለን አልሐምዱሊላህ። የሆነ ጥያቄ ነበረ። እሺ ሶፊ መጠጣት እንዴት ነው? አስካሪ መጠጥ ከሆነ አይቻልም። የሆነ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ሙስኪሪን ሐራም ነው ያሉት። ማንኛውም አስካሪ መጠጥ ሐራም ነው ብለዋል። ማ አስከረ ከሲሩሁ ፈቀሊሉሁ ሐራም አሉ። ብዙ ያሰከረ ጥቂቱን መጠቀም አይቻልም፣ ሐራም ነው ብለዋል። እንዳጠቃላይ አስካሪ ካልሆነ ችግር የለውም። የሚያሰክር ከሆነ ግን አይቻልም፣ አይፈቅም። አንዳንድ ሰዎች ችግር የለውም። አንዳንድ ሰዎች ብለ ሂሳብ የለም። የአላህና የመልእክተኛ ቃል ነው ፍርዱ። እሺ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበር። እሺ ድለላ በእስልምና እንዴት ይታያል? በሐራም ነገር እንዳይሆን፣ ሰዎችን በሚጎዳ ነገር ላይ እንዳይሆን እንጂ አንድ ሰው የሆነ ዕቃ ለሚሸጥ ሰው እንዲሸጥለት ሰርቶ ከዛ የለፋበትን የደከመበትን ቢቀበል ችግር አይኖረውም። እሺ ባንክ ያለበትን እሷ መሸጥ ባንክ ጋር ምናምን ባንክ ምን አሁን ብዙ የአዲስ አበባ ቤቶች ካያቸው ባንክ ጋር ግንኙነት አላቸው። በባንክ ተበድረውበታል ቤቱ እና ወደ ሌላ ሰው እስከ ባንኩ ብድር ይዘዋወራል። አልገባኝም ጥያቄ ወንድም። አሁን ቤቶች አሉ አይደል? ለምሳሌ የሚሸጡ አዲስ አበባ ላይ እሺ፣ ባንክ ብድር አለባቸው ብዙዎቹ ማለት ነው። እሺ። እና ያንን ቢያሻሽጥ ወለዱ ለሌላኛው ሰው እንትን ቢያባብል ምን ችግር አለው? ወለድ ነገር ካለበት አይሆንም ወንድም። አይቻልም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወለድ ከልክለዋል። አላህ ሱብሓነሁ ወተዓላ ከልክለዋል። ወአሐለ አላሁ አልበይዐ ወሐረመ ሪባ ይላል። አላህ ንግድን ፈቀደላችሁ ወለድንም እርም አደረገባችሁ ይላል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ ይላል። እናንተ ያመናችሁ ሰዎች ወለድን አትብሉ ይላል። እሺ አመሰግናለሁ። አላህ ይስጥልኝ። መርሐባ። ሰላም አለይኩም ወረህመቱላሂ ወበረካቱህ። እሱ እንዴት ነው? ወአለይኩም ሰላም። ደህና ነኝ አልሐምዱሊላህ። ኡድህያ እርድ እንዴት እስከ ምን እስከ ማድረግ ነው የሚቻለው? እስቲ ብታብራራለህ። እሺ ኡድህያ እርድ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ኡድህያ እርድ ተናግረዋል። ኡድህያ ማለት በበዓሉ ቀን ከሶላት በኋላ የሚታረደው የእርድ አይነት ነው። አንዴ እሺ ነቢዩላህ ኢብራሂም ዓለይሂ ሰላም ጋር የተያያዘ ነው። እሱ ضحى ማለት መስዋዕት አደረገ ማለት ነው። ኢብራሂም የኡድህያ እርድ እሱን አስመልክቶ ነው። ኢብራሂም ዓለይሂ ሰላም ልጁን ሊያርድ በመካ ተራራ ላይ እየወጣ ባለበት ጊዜ አላህ ሱብሓነሁ ወተዓላ ከሰማይ ከጀነት በግን ላከለት ለኢብራሂም ዓለይሂ ሰላም። ከዚያ ልጅህን አትረድ፣ በሱ ፋንታ ይሄንን በገረድ አለ። ወፈደይናሁ ቢዝብሒን ዐዚም ይላል። በትልቅ እርድም መስዋዕት አደረግኩለት ይላል አላህ ሱብሓነሁ ወተዓላ። ከዚያ ልጅህን አትረድ አለው፣ አረደ። በዚያ ቀን ላይ የነቢያችን ሰለላሁ ዐለይሂ ወሰለም ኡድህያ እርድን እንድናርድ ትውልዳቸውን ሁሉ አዘዙ እና ያ ነው። ይህን የሚያርድ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ኢዛ ደኸለ ዐሽሩ ዙልሒጃ ወአራደ አሐዱኩም አን የضሒ ፈላ የእኹዘነ ሸይአን ሚን አዝፋሪሂ ወሸዓሪሃ። የኡድህያ እርድ ማን ነው? የአስርቱ የዙልሒጃ ቀናቶች ከገቡ የኡድህያን እርድ አርዳለሁ የሚል እቅድ ያለው ሰው
አደራ እስከሚያርድበት ቀን ድረስ ከጥፍሩና ከፀጉሩ እንዳይነካ ብለዋል። የሚያርደው አካል ነው። እሺ ገንዘቡን ወጪ የሚያደርገው አካል አባት ከሆነ ሌሎቹ ችግር የለውም፣ ጥፍራቸውን ሆነ ፀጉራቸውን። እናት ከሆነች ያንን የምታወጣው ሌሎቹ ላይ ችግር አይኖረውም። ወንድ ልጅ ከሆነ ሌሎቹ ላይ ችግር አይኖራቸው። ያ ነው። እሺ የሚታረደው እንደሚታወቀው ከምን በህይወት ለና ከቤት እንስሳዎች ነው። ግመል ሊሆን ይችላል፣ ወይም ደግሞ በሬ ሊሆን ይችላል፣ ወይም ፍየል ወይ በግ። ከነዚህ ሁሱ ሰላም አለይኩም ወአለይኩም ሰላም። ህክሙ ሱና ሙአከድ ነው። ታረከ የሚባሉ ሱናዎች ነው። ያነሰ ነገር ማድረግ አይቻልም ማለት ነው። ሁሱ አንድ ጥያቄ አለኝ። እዚያኛው ያነሰ ነገር ማድረግ አይቻልም ማለት ነው። ከበሬ ከፍየል ምናምን ከፍየል ያነሰ ነገር አይቻልም ነው። ዶሮ ምናምን እንደዚህ እና እሺ ለማወቅ ጥያቄ መልስላችኋለሁ አንድ ጊዜ እባክህ። አብዛኛው ሰው ሀገራችን ሰው እዚህ ጋር ይሳሳታል። ምን ያደርጋል? ሱብሂን ሶላት ሰግዶ ያርድና ወደ ሶላቱ ይሄዳል። ይሄ ስህተት ነው። ይሄ ሰው የውድሕያ አላረደው። መን ዘበሐ ቀብለ ሶላት ፈላ ውድሕየተ ለሁ። ነቢያችን ሰለላሁ ዐለይሂ ወሰለም የዒድ ሶላትን ከመስገዱ በፊት ቀድሞ ውድሕያ ብሎ ያረደ ሰው የውድሕያ ምንዳ የለውም ብለዋል። የሚታረደው መቼ ነው ከተባለ ሄዳችሁ የዒድ ሶላቱን ሰግዳችሁ ስትመለሱ ነው። ልክ እንዲሁ ካረደ በኋላ ያንን ምን ያደርጋል? የኡድሕያውን እርድ ቆዳውን ይሸጣል አንዳንድ ሰው። ይሄም ስህተት ነው። ለድሃ ነው የሚሰጠው እሱ። መን ባዐ ጅልደ ኡድሕየቲሂ ፈላ ኡድሕየተ ለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ለኡድሕያ ብሎ ያረደውን እርድ ቆዳውን የሸጠ እሱ ኡድሕያ የለውም አሉ። ለድሃ ለሚስኪን ስጡ ነው ያሉት። እሺ እስልምና የጨለማ ህይወት በኢየሱስ መንገድ ነው አለች ሶፊያ። ነይ ግቢ እንኬልሻለን። እሺ ጌታ ሰው ነይ ግቢ ነይ ግቢ። ጥያቄ ምንድን ነው? ወንድም ሁስዬ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱህ። ጥያቄ እኔ ስለ ዘፈን ነው ሁስዬ። እሺ እና ዘፈን ሐራም ያደረገው ግጥሙ ነው ዜማው ነው ምኑ ነው? ይሄ ግልጽ ስላልሆነ ሙሉ ዘፈኑ ነው ወይስ ምኑ ነው? ዘፈን ሐራም ነው። ሙሉ ዘፈኑ ሐራም ነው። ሙሉ ዘፈን ሐራም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ታዳምጡ። ዘፈን ግልጽ ነው። አይ ውስጡ ላይ ያለው መልእክት ልትሉ ትችላላችሁ። ታቻላ ያን በሙዚቃ መልክ ማለት ነው። ይሄ ተገቢ አይደለም። እሱ ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። በጥቅሉ ስለ ዘፈን ተናግረዋል። ወደፊት ዘፈንን የሚፈቅዱ ሰዎች ይመጣሉ ብሎ ሐዲስ ላይ ሲናገሩ ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒራ ወልሐሪር ወልኸምረ ወልመዓዚፍ አሉ። ወደፊት ከትውልዶቼ ሰዎች ይነሳሉ አሉ ሙዚቃን ሐላል የሚያደርጉ ሰዎች። ሐላል የሚያደርጉ ብለው ሲናገሩ ጊዜ ሐራም የሆነውን ሐላል የሚያደርግ ለማለት ነው። ስለዚህ ሐራም እንደሆነ ተናግረዋል፣ ገልጸዋል። ልክ እንዲሁ አብዱላህ ማን ነው ሱረት ሉቅማን ላይ ያለውን ወሚን ናስ መን የሽተሪ ለሁወል ሐዲስ ሊዩዲለ ዐን ሰቢሊላህ ቢገይሪ ዒልሚን ወየተኺዘሁ ሁዝወን የሚለውን አንቀጽ ከሰዎችም አለ ከንቱና ዛዛታ የሆነ ንግግር የሚገዛ የሰዎችን ከአላህ መንገድ ሊያስት ዘንድ እያለ ይናገራል አላህ በቁርአን ላይ። እዚህ ቦታ ላይ ከንቱ ንግግር፣ ዛዛታ ንግግር ሰዎችን ከአላህ መንገድ የሚያጠምና የሚያስት ተብሎ የተገለጸውን ሰሓቦች እንዴት ብለው ተረዱት ብለን ስና አብዱላህ ብን ዓባስ፣ አብዱላህ ብን ዑመር፣ ሌሎችም ሰሓቦች አብዱላህ ብን መስዑድ እየማለ ወላሂ ኢነሁ ልጊና ወላሂ ኢነሁ ልጊና ወላሂ ኢነሁ ልጊና ብሎ ተናግሯል። በአላህ ስም ብላለሁ እዚህ ጋር ሙዚቃን ታስቡበት ነው እያለ እየማሉ ነው ሰሓቦች የተናገሩት። ሙዚቃ ሐራም እንደሆነ ተናግረዋል ሰሓቦች። አብዱላህ ብን ዓባስ ጋር የሆነ ሰው መጣና ፈትዋ ጠየቃቸው። አብዱላህ ብን ዓባስ ማ ተቁሉ ፊል ጊና ነው ሐላሉን ሁወ አም ሐራም? አብዱላህ ብን ዓባስ ሆይ ስለ ሙዚቃ ምን ትለኛለህ? ሐራም ነው ወይስ ሐላል ነው ብሎ ጠየቀው። አብዱላህ ብን ዓባስ እንዴት እንደመለሰለት ተመልከቱ። የቂያማ ቀን መልካም ስራና መጥፎ ስራ በሚመዘኑ ጊዜ ሙዚቃ ከመልካም ስራ ሆኖ የምታየው ይመስልሃል ወይንስ ከመጥፎ ስራ ብሎ ጠየቀው ሰውየው። ሙዚቃ ከሶላት ከሐጅ ከጾም ጋር ነው ሊሆን የሚችለው? ኧረ በፍጹም አለ ሰውየው። ከመልካም እንዴት ይሆናል ይሄ ነገር አለ። ኢዘን ሰአልተ ነፍሰከ ወአጀብተ ነፍሰክ፣ ራስህ ጠይቀኸኝ ራስህ መልሰሃል ሂድ አለው ሰውየው። ስለዚህ ሐራም ነው መልእክቱ። አብዱላህ ብን ዓባስ ለጋኒ ዩንቢቱ ኒፋቅ ፊል ቀልብ፣ ሙዚቃ በሰዎች ልብ ላይ ንፍቅናን ያበቅላል ይናገራል። ስለዚህ የአላህ ቃል የመልእክተኛ ሰለላሁ ዐለይሂ ወሰለም ቃል ልክ እንዲሁ ደግሞ የሰሓቦች ንግግር የሚያሳየው ሙዚቃ ሐራም እንደሆነ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። አማን ነው? ደህና አልሐምዱሊላህ። ኡዱያ የሚወጅባቸው ሰዎች ምን አይነት ሰዎች ናቸው? ኡዱያ በቻለ ሰው ላይ ነው የሚችል ሰው፣ ያልቻለ ሰው ላይ ችግር የለም።
ኢስላም አጠቃላይ ህግጋቶቹ በችሎታ ላይ የተንጠለጠሉ ናቸው። ሶላትን የቻለ ሰው ይስገድ ሳይሆን አላህ ሱብሓነሁ ወተዓላ የህይወታችሁ እስትንፋስ እስክትላልፍ ድረስ እኔን መገዛታችሁን እንዳታቆሙ ይላል። ተመልከቱ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና አንዱ እኔ ቁሜ መስገድ አልችልም ምን ላድርግ አላቸው። አይ እስኪሻልህ ድረስ ተው በቃ አላሉት። ምን አሉት? ካልቻልክ ቁመህ ቁጭ ብለህ ስገድ አሉት። ቁጭ ብዬ መስገድ ባልችልስ አለ። በቃ ሰውየው ተኝቷል። ለምሳሌ መቀመጥ አይችልም፣ ታሟል እንበል። ይህን ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በጥቅም ነው ምን አሉ? ሰሊ ቃኢመን ፈኢን ለም ተስተጢዕ ፈቃዒደን ፈኢን ለም ተስተጢዕ ፈዐላ ጀንብ ፈኢን ለም ተስተጢዕ ፈአውሚ ኢማን አሉ። ቁመህ ስገድ፣ ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ፣ ቁጭ ብለህ መስገድ ካልቻልክ ተኝተህ ስገድ፣ ተኝተህ ራሱ መንቀሳቀስ መስገድ ካልቻልክ በዚያ ሁኔታ በማመላከት ስገድ አሉ። ያችሁ አላህ በቁርአን ላይ ሲናገር ወዕቡድ ረበከ ሐታ የእትየከል የቂን ይላል። ሞት እስኪመጣብህ ድረስ ለእኔ ለጌታ ለአላህ ስገድ ይላል። ሌላዎቹ አምልኮች ሁሉ በችሎታ ላይ እየተንጠለጠሉ ናቸው። ለምሳሌ ዘካን እንውሰድ። ምጽዋት ማድረግ ለሰዎች ከቻላችሁ ካላችሁ ስጧል አላህ ሱብሓነሁ ወተዓላ። ሐጅ ማድረግንስ በቻላችሁ ሐጅ አድርጉ። መን ኢስተጣዐ ኢለይሂ ሰቢላ ነው አይደል የሚለው? የቻለ ሰው ሄዶ ያድርግ ነው። አጠቃላይ ሁሉም አምልኮች በችሎታ ላይ እየተንጠለጠሉ ናቸው። ስለዚህ ሰውየው የኡድሕያ እርድ ለማረድ ከቻለ ያርዳል፣ ካልቻለስ የለበትም። እሺ ባለማረዱ ምንዳን ያጣል ወይ? ይሄ ሰውዬ ቀርቶበታል ወይ? ላ የኡድሕያ እርድ ያረደ ሰው በጣም ታላቅ ምንዳ አለው አይደለ? ያላረደስ? ያላረዳቸው ሁሉ ታርዶላቸዋል በእናንተ ስም። ማን ሊሆን ይችላል ያረደላቸው? ነቢያችን ሰለላሁ ዐለይሂ ወሰለም የኡድሕያን እርድ ለማረድ ሁለት ታላላቅ በጎችን አወጡ። ነቢያችን ሰለላሁ ዐለይሂ ወሰለም አንደኛውን በግ ሲያርዱ ጊዜ ምን አሉ? አላሁመ ሃዛ ሚኒ ወሚን አህሊ በይቲ ያሉ። አምላክ ያላህ ሆይ ይሄኛውን መስዋዕት የማደርገው ስለ እኔና ስለ ቤተሰቦቼ ነው ብሎ ተናገሩና አረዱ። ቀጣይን ምን አሉ? አምላክ ያላህ ሆይ ይሄኛውን ግን የማርደው ከትውልዶቼ ማረድ ለተሳናቸው ድሃዎች ነውና ተቀበላቸው ብለው አረዱ። እስከ ትንሣኤ ቀን ድረስ እስከ ቂያማ ቀን ድረስ የሚመጣ ድሃ ሁሉ ታርዶለታል። ነቢያችን ሰለላሁ ዐለይሂ ወሰለም አርደውላቸዋል። ሳያዩህ ያፈቀሩ ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ብቻ አይደለም፣ በጣም በርካታ ሐዲሶችን ታገኛላችሁ። ስለ ትውልዶች እያሉ ያነሱ ያለቅሱ ነበረ። ያለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም አለቀሱ። ሰሓቦችም አብረዋቸው አለቀሱ። ምክንያቱም ሳያውቁ አብረው ያለቅሳሉ። መጨረሻ ላይ ጠየቋቸው፣ ለምንድን ነው የምታለቅሰው አንተ የአላህ መልእክተኛ አላቸው። ኡመቲ ብለው ነው የተናገሩት። ስለ ትውልዶች ናፍቀው ነገር ተናገሩ። ኡናሱን የእቱነ ሚን ባዕዲ ፈዩእሚኑነ ቢ ወሁም ለም የረውኒ ቀጥ። ወደፊት የሚመጡ ትውልዶች አሉ እኔን አላዩኝም፣ ግን ነቢይነቴን አምነው ተቀብለዋል። እኔንም በጣም ይወዱኛል የዚያ ዘመን ሰዎች እያሉ ገለጿቸው። ሚራ አንድ ሐዲስ ላይ ምን አሉ? ሰዎች ወደፊት ይመጣሉ፣ ራሳቸውን፣ ቤተሰባቸውን፣ ንብረታቸውን ሁሉ መስዋዕት አድርገው እኔን ቢያዩኝ የሚመኙ እኔ ትክክለኛ ተከታዮች ወዳጆች ይመጣሉ ብለው ተናግረዋል። ዛሬ ለእርሳቸው ይሄ ህዝብ ፍቅሩ በትንቢት ተነግሯል። ነቢያችን ሰለላሁ ዐለይሂ ወሰለም በትንቢት ደረጃ ተናግረውታል። ዐለይሂ ሰላቱ ወሰላም ኑሒቡሁ አክሰር ምን አንፉሲና ወሚን አህሊና ወአምዋሊና ወናስ አጅመዒን። እሺ ጥያቄ አለ ገጠም እና የቻለ ሰው ነው የሚያርዳው። እሺ ያልቻለ ሰው ላይ ችግር የለም። ማሻአላህ ተመልሶልኛል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ኡህዱያ እርድ ላይ እኔ ፋዘርን በገንዘብ ባግዘው እኔም ፀጉርና ጥፍሬን መቆረጥ ይልብኛል? ግዴታ ይሆንብኛል ወይስ እንዴት? አንተ ነው ወጭ ነው ታደርገው? አይ ሙሉን አይደለም ማውጣው፣ እሱ የሆነ አክሉን ያወጣል፣ እኔ ደግሞ አግዘው። አይሰማም? ሁለታችሁም ላይ ነው የሚያርድ ነው የተባለው። ስለዚህ ሁለታችሁንም ይመለከታል ማለት ነው። ሁለታችሁም ካወጣችሁ እሺ። ረስቶ ይሄ ሰውዬ አንድ እዚህ ጋር ረስቶ ሰውዬው ጥፍሩን ቢቆርጥስ ችግር የለውም። አውቆ ሆን ብሎ ያደርገው ነው። እሺ ከላይ ንጉሴ ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም። ሰላም ደህና አልሐምዱሊላህ። ንጉሴን ቤታችሁ ነበር? እሺ ጥያቄ ምንድን ነው? በኒካ ላይ ነበረ ጥያቄ። እሺ አንድ ሰው ሚስቱን ኒካ እያለው 3 ጊዜ ደጋግሞ ፈትቼሻለሁ የሚል ከሆነ ይሄ ነገር እንዴት ይታያል? 3 ደጋግሞ ፈትቼሻለሁ የሚላት ከሆነ ይወርዳል። ሶስቱም ይወርዳል።
እሺ አብርሃም ወይ እንዴት ነው? ሰላም ነው? ደህና ነው እንዴ? አለን ሰላም አልሐምዱሊላህ። ያቺ ነገር እኮ አልተመለሰችልኝም ሀጂ። እሺ ጥያቄው ምንድን ነው? አላህ የሚለው ትርጉም አላህ የሚለው አልኢላህ አልማዕቡድ ቢልሐቅ የሚመለክ እውነተኛ አምላክ ማለት ነው። አሁን የተናገርኩ አረብኛ እንትን ነው አይተዋል? የተናገርከው አረብኛ እንትን ናት። ምን ነች? እንትን የተናገርካትኛውን አረብኛዋ ራሱ ሌላ ናትና ምንድን ናት ማለት ሁለት ነው ያደረከው። አረበኛውን ቀየርከው። ምን አልከኝ? እስኪ ድገማ። አምልኮ የሚገባው ስላላልከኝ ነው። አረበኛ እኔ አላውቀው። አረበኛው ይለያያል ግን አላውቀውም። አይደለም እንዴት መሰለህ? አላህ የሚለው ትርጉም ስለ ያቡዱ ምናምን አምልኮ የሚገባው ምናምን ብለው ነበርና አይለያይም እንትኑ አይለያይም አይደለም ያልከው። አረበኛው እኮ ይለያያል ብዬ ነው። ሌላ አረበኛ ነው የተናገርክልኝ እኮ። ምንድን ነው አምልኮ የሚገባው ማለት አረበኛ እውቀት ስለሌለኝ ማስራ አልቻለሁ። እያስረዳሁ ትከራከራለህ። ስትከራከር ተናገር ስትባል እንኳን አላውቅም። በምታውቀው ነገር ላይ ተከራከር። እሺ አብርሃም አጠም አላህ ማለት ምን ማለት ነው? በአማርኛ ከሆነ ወደ አማርኛ ተቀየረ በእውነት የሚመለከው አምላክ ማለት ነው። በአረበኛ አላህ ማለት አልኢላህ አልማዕቡድ ቢልሐቅ ማለት ነው። በእውነት የሚመለከው አምላክ ማለት ነው። ትክክል። እና የእሱን ትርጉም ነው ወደ አረብ እሱን አሁን በእውነት የሚመለክ አምላክ ወደ አረበኛ ስተረጉሞ ነው የነገርከኝ። የአላህ ትርጉም እንኳን ነገርከኝ ብዬ ነው። አይደለም በእውነት የሚመለከው አምላክ የሚለው አረበኛ ቃል ነው። ወደ አማርኛ የተረጎምኩት ነው። በአረበኛ አላህ ማለት ትርጉሙ አልኢላህ አልማዕቡድ ቢልሐቅ ማለት ነው። አልመእሉህ መእሉህ ማለት የሚመለከው አምላክ ማለት ነው። እና አላህ የሚለው አሁን አረበኛ ቃል ነው አማርኛ ቃል ነው ያልከኝ? አላህ የሚለው ስሙ ነው። የአላህ ሱብሓነሁ ወተዓላ ስሙ ነው። በአረበኛም ትርጉም አለው። ወደ አማርኛ ስንቀይረው ደግሞ በእውነት የሚመለከው አምላክ ማለት ነው። በእውነት የሚመለክ አምላክ እና በእውነት የሚመለከው አምላክ ማለት አላህ ነው ወደ አረበኛ። ወደ አረበኛ አልኢላህ አልማዕቡድ ቢልሐቅ ነው። እና ይሄ ከሆነ ወደ አማርኛ ሲገለበጥ ማለት እኔ እኮ የአላህን ትርጉም የጠየቅኩ ቀጥታ ማለት ነው እኮ። የአላህ ትርጉም ይኸውልህ በአረበኛ አልኢላህ አልማዕቡድ ቢልሐቅ ይባላል። በእውነት የሚመለክ ማለት ነው። ወደ አማርኛ ሲቀየር ይሄ ነው ትርጉም። አሁን እየተረጎምኩልህ ነው ላንተ። በአረበኛ አላህ ማለት አልኢላህ አልማዕቡድ ቢልሐቅ ማለት ነው። እና አላህ ማለት የምን ቋንቋ ነው? አረበኛ ነው? ምን ቋንቋ ነው? ስም ነው። ዋናው ስም አንተ ስምማ ስም ነው፣ ግን ምን ቋንቋ ነው? ቋንቋው ምን ቋንቋ ነው ብዬ እኮ ነው። ስም ነው። ዘለቀ ምን ቋንቋ ነው? ንገረኝ። ዘለቀ አልኩኝ ለምሳሌ ምን ቋንቋ ነው? ዘለቀ እንደ አማርኛ ይመስለኛል። አየው ምንም አታውቅም ማለት። እሺ ከበደ ምን ቋንቋ ነው? ከበደም አማርኛ ይመስለኛል። እንግዲህ ባልሰስ ይሄን ቋንቋ አይደለም ስም ይባላል። እሺ ነገር ግን ከበደ ማለት ትርጉም አለው ወይ በአማርኛ ብለህ ትርጉም አለ የለውም? ከበደ ማለት እና አሁን ከበደ ማለት ወደ እንግሊዘኛ ትርጉም የለውም እኮ። ትርጉም ይኖረዋል እያልኩህ ነው። አሁንም እንዲሁ አላህ የሚለው ከተባለ ስሙ ነው። ይህ ትርጉም አለው ወይ በአረበኛ ትርጉም አለው ወይ ያላህ እንግሊዝ ከተባለ አዎ። ምንድነው ትርጉሙ? አልኢላህ አልማዕቡድ ቢልሐቅ። ወደ አማርኛም ወደ እንግሊዘኛ ወደ ፈለግከው መቀየር ትችላለህ። አሁን በአማርኛ ደግሞ ምን ይሆናል? በእውነት የሚመለከው ብቸኛ አምላክ ማለት ነው። እሺ አይኔ እኮ ለምሳሌ ይቅርታሽ ትንሽ አሁን ስላስገባኝ ጊዜ ስጠይ ብዬ ነው። አብርሃም የሚለው ወደ አረበኛ ኢብራሂም ነው አይደለም? አይ በአረበኛ ትርጉሙ ምን ማለት ነው? አብርሃም ማለት ስም ነው አይደል? አብርሃም ማለት ስም ነው። አብርሃም አሁን ለምሳሌ በአረበኛ አረበኛ ምን ማለት ነው ቢባል አሁን ትርጉሙ ሌላ ነው የሚሆነው እንጂ አብርሃም ብለህ ራሱ ነው ስሙን የጠራህልኝ። በአረበኛ ግን ሌላ ትርጉም ሊኖረው ይችላል። ኢብራሂም አይባልም እንዴ በአረበኛ?
ስሙ ነው እዛው ስሙን ነው አይጠራው እንጂ ትርጉም አልነገርከኝም። እኔ እኮ እንዴት መሰለህ አሁን ለምሳሌ እንትን አለ አበባ አለ በአማርኛ ማለት ነው። ወደ እንግሊዝኛ ስትወስደው ደግሞ ፍላወር ነው። ደስታ አለ ወደ እንግሊዝኛ ስትወስደው ሃፒ ነው። እና እንደዚህ አይነት ትርጉም ካለው ነው። አዎ እንደሱ ነው። አሁን አላህ የሚለውም ወደ አረበኛ ሲቀየር ጊዜ አልኢላህ አልመዕቡድ ቢልሐቅ ማለት ነው አልኩ። በእውነት የሚመለከው አምላክ ማለት ነው። ታላ አይደለ? ይህ ነው። ወደ አማርኛ ሲቀየር ደግሞ በእውነት የሚመለከው አምላክ ወደ አማርኛ ሲቀየር ራሱ ወደ እንግሊዝኛም በዚሁ መሰረት ይቀየራል። መልካም እንትኑ አይለያይም እንዴ? ማለት አላህ የሚለው አረፍተ ነገር ጽሁፉ አላህ የሚለው ቃላቱ ፊደሉና ማዕቡዱ ምናምን ያልከው እሱ ፊደሉ አይለያይም? አረበኛ ተጽፈው ትርጉሙ ነው አልማእሉህ ያልከው እሱ ትርጉሙ ነው። አልማእሉህ ማለት የአላህ ትርጉም ነው። አዎ የሚመለከው ብቸኛው አምላክ ማለት ነው አልማእሉህ ማለት አረበኛ አይደለም። አልማእሉህ አረበኛ ነው አሁን እና አልማእሉህን ስተረጉምልኝ እኮ ነው የሚመለክ አምላክ የምትለኝ ወደ አማርኛ እኮ የአላህ ትርጉም ነው አልማእሉህ የሚለው አላህ የሚለው ትርጉሙ ወደ አረበኛ ስተረጎም አልማእሉህ ማለት ነው ብቸኛ የሚመለከው አምላክ ማለት ነው። ወደ አማርኛ ደግሞ አሁን የተረጎምኩት በእንግሊዝኛም ልክ እንዲሁ ሌላ በዚሁ መሰረት ትርጉም ይኖረዋል። ግን ተለያይቶብኝ ነው ሀጂዬ። እሺ በጣም አፉ በለኝ ይቅርታ። እንዴት መሰለህ አሁን አንተ አረበኛውን ተናገርከውና ወደ አማርኛ ስተረጉመው አምልኮ የሚገባው ነው አልከኝ። አምልኮ የሚገባውን ወደ አረበኛ ስተረጉመው ማልአቡዱ ምናምን እንደዚህ አልከኝና ተለያየ ብዬ እኮ ነው። አሁን አላህ የሚለው ወደ አረበኛ አላመጣኸውም ብዬ እኮ ነው። አልማእሉህ በአረበኛ አላህ ማለት አልማእሉህ አልኢላህ አልመዕቡድ ቢልሐቅ ማለት ነው። ያው ይሄ ነው ትርጉሙ በአረበኛ። አሁን ከዚህ ላይ የከተትካት ማን ነው ማውቃት አለች እና ኢላህ ማለት አምላክ ነው አላልኩም። እሱን ቃሎች የተናገርኩኝ ያ አላልኩም። ግን ተቃይሮብኛል ሀጅ በቃ